ሰላም ነው እንደምን ከርማችኋል? ይሄ the life of ቤቤቶ የተባለው ፕሮግራማችን ነው። እንዴት ነው ነጋዴዎች? ንግዱ እየተሳለጠ ነው? ተማሪዎችስ እየተማራችሁ ነው? እንዲሁም እንግዲህ በተለያየ ስራ ላይ ያላችሁ ሰዎች ሳምንቱ እንዴት አልፏል የሚለው ነገር እንግዲህ አብረን ዛሬ የምናየው ይሆናል። በሶሻል ሚዲያ ላይ በጣም የሚያስቁ፣ የሚያዝናኑ፣ የሚያሳዝኑ፣ ግራ የሚያጋቡ ብዙ ኢንፎርሜሽኖችን ወደ እናንተ ይዘን መተናል። እንግዲህ እንደተለመደው እናንተም ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኔ እኮ እንዲህ ያለ ሙዚቃ እኮ እስክስታ እችላለሁኝ። አሰማችሁም እንዴ? እንደውም ሙዚቃ ሲኖር ነው የማልችለው። ያለ ሙዚቃ አጥንት የለኝም። ያለ ሙዚቃ አጥንት የሚባል ነገር የለኝም። የሆነ ሰርግ ቤት ሂጅ ማለት ነው አንዴ እስክሳ ብዬ የሆነ ቦታ ነውና አረ እንደው አጥንት የሌለው ሊመጣብን እንደው በየት መጥቶ ነው ምናምን አሉ። እንደው ምንም አጥንት የለውም ምሳስ ከሚባል ድረስ ማለት ነው። ገና ስፒከሩን እኮ እያያዙ ነው ሳይዘፍን ሙዚቃው ሲዘፍንማ ልበርም እችላለሁ። በአየር ላይ 10 ደቂቃ ልቆም እችላለሁ እየፎረርኩ ማለት ነው። እንግዲህ ጭፈራ ነው ዛር ነው የሚባለው። እንግዲህ በሽታ ነው። በጣም ነው የሚመቸኝ ይሄ ልጅ። በነገራችን ላይ ጦሳ ራሱን የሆኑ ሐሳቦች ያሉት ሰው ነው። ይመቸኛል በጣም። በቃ የገጠሩን አካባቢ አነጋገር ነው ያዘው፣ ግን በጣም አዝናኝና ነቃ ያለ ሐሳቦችን የሚያቀርብ ሰው ነው። ይመቸኛል። አደገኛ የሰፈራችን ጀማዎች ይላል አንድ ሰው እንዳይናገረኝ። እነ ፋዘር ጊዜያቸውን እያሳለፉ ነው። እንግዲህ ታዲያ ቤት ተቀምጠው እንዴት ይሆናል? አይሆንም፣ ከባድ ነው። ቶሎ በላዴ ነው የመጣው ማለት ነው። እኔኛ በተከጀለም ያለ ማብራት ከሌለ በላዴ ነው የመጣው። በቃ እንዲደርቅ የቀረውሽ ማለት እንጂ የሆነ ሁለት ሰዎች የሚያወሩት ድምጽ የለም። ሹሹታ ይሰማኛል። ከዛ ቁርአን ከፍቼ ይለኛል። በቃ የሆነ አሞሻል ብሎኛል። እውነት ቢሆን እስከመቼ ነው በዚህ ጨለማ ውስጥ መኖሩ? እስቲ ዛሬ በቀን ግልፌን ተኛው። ቀንተኛው ማታ ቁጭ ብዬ ለማደር ወሰንኩኝ። ቁጭ ብዬ ስጠብቅ በቃ 6 ሰዓት ለምን 5 ተኩል ነው 5 ተኩል ሲሆን ቀጥ ብሎ በላዴ ነው የመጣው ማለት ነው። እኔ ተኛበት ከጀለም ያለ ነው ማብራት ከሌለ አይታይም። በላዴ ነው የመጣው። እንግዲህ እንደተለመደው የሶሻል ሚዲያ ላይ ህይወታችንን እንግዲህ ዘርግፈን ማውጣት ከጀመረን አመታት ተቆጥረዋል። አሁንም የምናየው እንግዲህ የአንድ የባልና ሚስት ጉዳይ እንግዲህ ተካሮ ሚዲያ ላይ ወጥቷል። ባሌ ቺት አድርጎብኛል ከሰራተኛዬ ጋር ነው የምትለው። እንግዲህ በጣም አስጠሊታ ነገር ነው የሚነጋገሩት። ከዛ ውስጥ በጣም ከደበሩኝ ነገሮች ውስጥ እስቲ ባልየው መጥቶ ኢንተርቪው እስከመስጠት ድረስ ጭራሽ ሰራተኛዋ መጥቶ መጽሐፍ ቅዱስ ላይ ማይ ተባብለው ሰጣ ገባ ውስጥ እስከመግባት ድረስ ደርሰዋልና የኢትዮጵያ ሶሻል ሚዲያ ወዴት እየደረሰ ነው? የነሱ ጉዳይ እውነት ለመናገር አሁን ስለነሱ ጉዳይ ሐሳብ መስጠት አልፈልግም። ምክንያቱም ይሄ ፐርሰናል ጉዳያቸው ነው። ሲጀመር ሶሻል ሚዲያ ላይ መውጣት አልነበረበትም። ኤኒዌይስ እንግዲህ አሁን ሶሻል ሚዲያውን ያለውን ጥቅም ለመጠቀም በተለይ ዩቲዩብ ላይ ያለውን ጥቅም ለመጠቀም የማይሆኑ ነገሮች የተለየ ጥግ ላይ ስንሄድ ይታያል። ሰውም ደግሞ ያን የተቀበለበት መንገድ ልክ አይደለም። እስቲ እዚህ ጋር በምን አይነት ዊርድ መንገድ እንደሚያወሩ አንዴ ላሳያችሁ። ማታ ታረግሻለሁ፣ ጫት አስለቅምሻለሁ፣ ቀን ላይ ነው መከዳ ዛንስታ ደግሞ ወረውርብሻለች ማታ ነው። ስለዚህ ቪዲዮ የተሰራው ይሄንን ስላለች ስላስፈራራችሽ ነው አይደለም። እና ሌላም ነገር እያለች ነበር። ውጭ ወጥቼ ቢላ ይሻለው ምናምን እያለች ነበር። በርቆ ተቆልፏል። ውጭ ናሙስ አለ። ናሙስ እንዳይመታሽ ያልኩሽ ነው። ናሙስ አለ። ወጥቼ ስልክሽ እንዴት ከየት ነው የምትሰሽ? ቤት አስገባችው። ማታ ቀን ላይ ስልክሽ ነበር። ስልኩን ከየት ነው ውጭ ከወጣሽ ያንቺ ስልክ መቻ መጣው ነው። ማታም ተሰሻል ነጃት። ማታ ላይ ውጭ ወጥቻለሁ ብለሽኛል። ውጭ ስለዚህ ነገር አልገባኝም። ውጭ በማታ ወጥቻለሁ። አይ እንደዚህ ነው ያልኩሽ። አሁን አስፈላጊ አይደለም። የሆነ ማለት በአንድ አሰሪና ሰራተኛ መሃል መነጋገር ያለባቸውን አይነት መንገድ አይደለም እያወሩ ያሉትና በጣም አስቀያሚ የሆነ የመጣው ሶሻል ሚዲያው። ይሄም ደግሞ እንግዲህ ይሄን ሆን ብሎ የሚመለከት ወይም ደግሞ ይሄን ስራዬ ብሎ የሚመለከት ሰው ስላለ ያው ገዢ ከሌለ ነጋዴ አይኖርም። ይሄ ሁሉ እየተፈጠረ ያለው እንግዲህ ተመልካች ስላለ ነውና እንደዚህ አይነት ጉዳዮች ሶሻል ሚዲያ ላይ ሲወጡ እኛ ስንት ጉዳይ አለብን ቤታችን፣ የራሳችን ጉዳይ በጣም ብዙ የተወሳሰቡ ህይወት ውስጥ ነው የኢትዮጵያ ህዝብ እየኖረ ያለውና
እንግዲህ ከሰዓታት ተርፎን የሰዎችን ፐርሰናል ላይፍ እንግዲህ ለማብቃት እንድንበቃ እያደረጉን ነው። ኤኒዌይስ እንደዚህ አይነት ነገር ባይኖር ጥሩ ነው ባይነኝ። እነዚህ ሰዎች ጉዳያቸውን በቤተሰብ ወይም ደግሞ በጣም አልፎ ከሄደ ደግሞ በህግ መፍታት እየቻሉ ሶሻል ሚዲያ ላይ ኦር ደግሞ ሚዲያ ላይ መጥቶ ዳኝነት መፈለግ ጥቅሙ ምን እንደሆነ አይገባኝም። አንደኛ የቤተሰብንም ክብር ማዋረድ ስለሆነ ማለት ነው። ለዚህ እንደዚህ ነገር የምታደርጉ ሰዎች እንድታቀቡ ጠይቃለሁ። አሁን እኛ እንዝናና፣ እነዚህን እንተዋቸው ነው። እስቲ እዚህ ጋር ጆን ዳንኤል የተፎገረውን እንየው። ኧረ መዝሙር ነው። ፊቱን አይታችኋል? ኧረ መዝሙር ነው። ሳታስበው ጨፍራችሁ ኧረ መዝሙር ነው ሲባል አስባችኋል? ና ውረድ ና ከና ወኖ እማቤት ብራ ፍረቱ በላቸው ነው መንጃ ፈቃድ ፍረቱ ነው ና ኮት ና ስማ ና ቡይ መኪና ዳርት ዳብ ኮት ና አቤት ጋሽዬ መጣው እንዴት ነው የምታሪው መኪና እንዴት ነው አካባቢ ዳት ከናሪ እዚህ ነው ቦሶ ግሬስ መንጃ ፈቃድ አረ ጋሽዬ መንጃ ፈቃድ አልኩ ናት ምን አጠፋው አንተ እንዳላወጣ ሂድ ብራጫ አንተ ነጠው ለምስቲ ውሻ ሂድ እናቴ ኦኬ ምንም አሰጥና ያራባይ ስም ባላቸው አፍተ ወልደ ማርያም ወልደ ጊዮርጊስ ዘበረ በቡልጋ በጋዝጫው ነበሩ ጋሽ ዘበን ናት ትውልድ ቦታ ምንጀር ነው አቦ እናትን ምንጀር ክፍለ ጦር ወረዳ 23 ለተወልደ ጊዮርጊስ አከመት በሬሰን አከመት ድልተው ጋ ከና ባስቱ ሰን ማሪናቸው ሁሉ አላቃተው እሺ ግብር እዛ ነው የሚቀበለው እዛ ነው ግብራችን ትቀበል መኪናው ራሱ እዛ ነው ገዛ ጎበዝ በስራ ደግሞ አስጠጀተው ጂ ስራ ንብረት ተጀተጂ ግብረ ማች ተከፈል 500 ብር ጋሽ አስፋልት ከንሙ ከኛ ከለሞ ከንጌት ምትሰራው እዛ እቃውን የገዛው እዛ የክልል ጉዳይ ናት። እንግዲህ እህቴ ሞቲቬሽናል ሰሞኑ እንግዲህ በርተሚዮስ የጀመራቸው ሞቲቬሽኖች አሉ። እስቲ አንዱን እንይ። እህቴ ከጀርባሽ ቆመው ያወሩብሻል፣ ፍሽባቸው። ፍሽባቸው እንግዲህ በጣም አሪፍ ቴክኒክ ነው። ከጀርባ ሲያወሩ ፍሽባቸው። በርተሚዮስ ሲመች እኔ በጣም ስቀልድ ሰው መስዬ ተኩለነኝ ገንዘብ ግን እናት አፈርት ብላ ማርያምን ነገሩ። አንተ ምን አደረግ? የሪፍት ቫሊ ዩኒቨርሲቲ ባለቤት ድንቁ ደያስ አንተ አይለፍልም በቤቴን ነገሩ አልፎታል። ምን አድርጎ ነው ዩቲዩብ ቪዲዮ ኧረ ሰው ከፍቷል። ከየት አመጣው? አንተ ድንቁ ደያስ ያሰርክበትን መልስለት ማርያምን። ደማው ቀመሬሱ መልስልን፣ ቀመሬሱ ይመለስልን። ቀመሬ ኖ ኮሜንት። ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነች።
ኧረ እግዚአብሔርን ፈራ በርጠኝስ ደሞ ድምፅ አለች እንጂ የተመዘገብኩበት ጂም ቤት ትቼዋለሁ። ሌላ ሰው ይስራበት አልመጣም ከሆነ በኋላ ሲጀመር ደግሞ ኦነሩ ስማኝ ትሬነር ብረንትን ያልከው ብድጄ ግድንግድ ያላትን ሴት ይዞ ነው ቆሞ ጥግ ላይ በቃ ምን እንደሚያወራም አላቅ ያፍ ነው እንዴ የሚያሰራት ያፍ ነው እንዴ ረክፋት ሲጀመር ላንገደግደው አልገባውኝም። የገባሁት ልከሳ ነው ከላይ እስከታች የገባሁት መስታወት አይቼ ነው የምወጣው። መሮጫው ለምን እንደሚጠቅም አላውቅም። እሱን ብቻ ፊልም ላይ ስለማቅ እሱ ላይ ወጥቼ እሮጣለሁ ቁጥር እየጨመርኩ ሌላውን ግን ስራውን አላውቅም። እሱ ተለጣጥፎ እዛ ጋር ንጭት ነው የቀረው። እንደውም የቦረናው ተመችቶኛል። ረስተፋሪያ እንግዲህ የጂም አሰልጣኞች ኮሜንት ቀርቦባቸዋል። ትልቅ መቀመጫ ያላቸው ሴቶች ጋር ብቻ ነው የምታሰሩት የሚባል አለ። እንግዲህ ምን ትላላችሁ? እስቲ ኮሜንት አድርጉ። ጂም የምትሰሩ ሴቶችም አሰሪዎችም እንግዲህ ይሄን ቪዲዮ ካያችሁት እኔስ ያፍ ነው የሚያሰራት በጣም ነው ይሰየን። ነው የሚለውን የእንግሊዘኛ ወርድ አሁን አስተምርቻለሁ። ዌር ማለት የት ነው? አር ማለት እንደሚታወቀው ጭቃሸኑ ነው። ነው አሁን የት ነው አሬን ያራው? ጠላው ትራንስሌሽን ጠላው። ኧረ እንግሊዘኛ ድሮም እንግሊዘኛና ህልም እንዳፈታቱ ነው ይባላል። እንግዲህ ያው እዛ ጋር ደርሰዋል ማለት ነው። የድሬዳዋ ልጅ ነው ያገባው ማርቲ እና በጊዜው ከዚህ ተጭነን ማን ያልሄደ ዝነኛ ሰው አለ እሱን አጅበን ማለት ነው። ድሬዳዋ ሰርጓ አለቀና ማዘር ሐረር ስላለች ሙሽሮቹን መልስ ጠራች። ማርታ የሱ ባለቤት አይ እኔ እዚሁ ትንሽ ቆያለሁ እናንተ ሄዱ ብላ ሙሽራውን ብቻ ይዘን ሄድን። እኔ መሰለኝ ቀላል ድግስ ነው። ልክ ስንደርስ ግን ድንኳን ጥላለች ማዘር። ጎረቤት ተሰብስቧል። የሙሽሮቹ ሁለት ወንበር ሁሉ አለ፣ ዲጄ አለ፣ ቡፌ አለ። ከዛ ሙሽሮቹ መጡ ወይ ሲባል ከበደን። ስለዚህ የክራይ ሚስት መፈለግ ነበረብን። ያለው አማራጭ ምንድነው? የሰራዊት ፍቅሬ ባለቤት ሮማን እንደ ሚስት ሆና እንድትተውን አግባባናት እና ኋላ ሙሽሬ እያልን ብዙ ግን አልተገደረደረችም። አሰቃይቷት ነበር እሱ። ሙሽሬ ወዳጆች ናቸው። እዚህ ጋር ክሊር ለማድረግ አስረስ፣ ሰራዊት ፍቅሬ፣ ሰይፉ በጣም የረጅም ጊዜ ወዳጆች ናቸው። ብዙ ጊዜ ኢንተርቪዎቻቸውን አይታችሁ ከሆነ እንደዚህ ይዘላለፋሉ፣ ይቀላለዳሉና ምናልባት ኢንፎርሜሽን ከሌላችሁ ለስጣችሁ ብዬ ነው። ኢንፎርሜሽን ናት በሚለው የተባለ ገቡ፣ ቁጭ አሉ። ከዛ ዘፈን ተከፈተ፣ ቡፌም አነሱ። በቃ እሷም ያው እንትን ነው የምትመስለው ሙሽራ ነጭ ነበር፣ ደግሞ ባጋጣሚ ነጭ ነበር ያደረገችው። ከዛ በኋላ ተበላ ተጠጣ እያለ መጣ። ያኔ እኔም ማድረግለታለሁ። ዞር ስንል ኬክ ተዘጋጅቷል። ይሄ በደንብ የሚቆረሰው እኔ እናት እኮ ድግስ ተቀበጣለች። አሁንም አመሰግናታለሁ። ከዛ ባልና ሚስቶች ወጡ። ኬኩ ተቆረሰና አቶ ሰይፉ ያደለቀ ያው ገብቶልኛል። እኔ ነኝ የጀመርኩት። ሳማት ሞቶም ከንፈሩ ያኔ ሰርሽን ነው ማየት። እኔ እውነት የኔ ሚስት ናት ብሎ ነው የወጣው። የድሬዳዋ ልጅ ነው። አይ አሪፍ ኤክስፒሪየንስ ናት። ያው ቅባት ይኖራታል፣ ግን አሪፍ ኤክስፒሪየንስ ናት። እስቲ ካሜራችን ባትሪ ጨረሰች። እስቲ ሰካ እናርግላትና እንቀጥላለን። እንግዲህ ቪዲዮአችን ኢትዮጵያ ማለት ነው የሰውን ህልም የምቆረጭ ነው ማለት ነው። ወደድክ ያላ ኢትዮጵያ ውስጥ ነው
ዊርድ ኤክስፔሪመንታል ቦታ ላይ እየኖርክ የሆነ ዲስአድቫንቴጅስ የሆነ ነገር ውስጥ ሆነ ከዛ ደግሞ ብሌም የምትደረግበት ቦታ ነው ኢትዮጵያ። ገባ? ጄኔሬሽኑን ካየኸው ማለት ነው ማይ ጄኔሬሽን ማለት ነው። እኔ አሁን 31 ዓመቴ ነው። የኔ ከኔ 5 ዓመት ቀንስ ከኔ 5 ዓመት ጨምር። ይሄ ጄኔሬሽን ትምህርት ኤጁኬሽን ኢዝ ዘ ኪ ገባ? ሄደህ ተምረህ መተህ የምትኖረው ላይፍ ኢዝ ዘ ኪ ተብሎ የኖረ ጄኔሬሽን። ከዛ በኋላ ኦኬ ከዛ ደግሞ ቢንግ ሎያል አገርሽን መውደድ ምናምን ከዛ ልክ ይሄ this was an experiment ገባ? ከዛ በኋላ ልክ ኤክስፐሪመንቱ ፌል ሲያደርግና እኛ የሆነ some type of የሆነ ዲስአድቫንቴጅ ውስጥ ስንገባ ማለት ነው they blame us for it ገባ? ግን we are still surviving so take it back to የሆነ 20 ዓመትና 30 ዓመት ደግሞ እነዚህ ሰዎች ጋር ስትወስደው ማለት ነው በዛ ወጣት ጭንቅላታቸው ጥንካሬያቸው ምናምን እኔ የሆነ ሰዓት ላይ I will talk about my father ምን አይነት ሰው እንደነበረ ካራክተሩ የሚወደው ነገር የሚጠላው ነገር የሚሸሸው ነገር ምን አይነት ሰው እንደነበረ ማለት ነው ገባ? ህልሙን ግን የኖረ ሰው አይደል ኢትዮጵያ ማለት ነው። እንደዚህ ጀነራል ማድረግ ከባድ ነው። እውነታዎች አሉት። በተለይ እንግዲህ እንደ ጀነሬሽን ከሆነ ተመሳሳይ ጀነሬሽን ላይ ያለ ነው እናሱና ሐሳቡ ልክም የሆኑ ነገሮች አሉት። ትንሽ ደግሞ ስሜታዊ የሆኑ ልክ ያልሆኑ ነገሮችም አሉት። የኛ ጀነሬሽን ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ እንግዲህ ተፈጥረ ስትል ትንሽ ስትራግል ማድረግ ይፈልጋል። ግን ያን ስትራግል ማድረግህ ደግሞ በኋላ ላይ ውጤት አምጥቶ ደግሞ ብዙ ሰዎች በውጤታቸው ሲኮሩ አይተናል። ስለዚህ ሙሉ ለሙሉ ጀጅ ማድረጉ ልክ አይደለም። ግን ልክ የሆኑ ፓርቶች አሉ። እስቲ እናንተ ምን ሐሳብ አላችሁ የሚለው ኮሜንት ላይ ያሳውቁን። ባለፈው ቲክቶክ ላይ የሆነች እናት አራኒ ልጄ ጤነኛ አይመስለኝም የሰራው በረዶ የፍርፍር በረዶ ወይኔ ጉዴ ፍርፍር በረዶ አረጋው የፍርፍር በረዶ አስተዋይታል። ፍርፍር በረዶ እስቲ እሱን ቪዲዮ ፈልገን እንየው። በጣም የሚገርመኝ ማለት ነው ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄ ኒውስ በቅዱስ ገብርኤል ኒውስ ምን እንዳረገ ፍርፍር ሰርቼ ለትጄ ነበርና ፍርፍሩ በረዶ ሰርቶ ታገኙት። እሺ አሁን ምንድነው የምትሉት? ሰረ በመድኃኒዓለም ምንድነው የምትሉት? እሺ ነው አሁን ልጅ ምን ላድርገው? ይሁት ፍርፍሩ በበረዶ ቤት እስከቶ በረዶ ሰራው ብሎ ከስራ ሲመጣ ያሳየኝና ምን ላድርገው? እስኪ ምን ላድርገው? በእግዚአብሔር እንዴት ሰው እንደዚህ ህገወጥ የሆነ ነገር ይሰራል? በመብርሃን ሰው ይሁት ፍርፍር የፍርፍር በረዶ አይታችሁ ታውቃላችሁ? በቃ እንግዲህ ይሄ ልጅ ክሬቲቭ ነው ማለት ነው። ለዚህ ትንሽ እውቀት ነው የሚያስፈልገው። ትንሽ ቆይቶ ሌላ ነገር በረዶ አድርጎ ይመጣል። ትምህርቱ እንደቀጠለ ነው። እንግዲህ እንግሊዘኛ ትምህርት በኩኩሻ ሰሞኑን በጣም የእንግሊዘኛ ትምህርት አብዝታብናለች እና እንዳንታመምብሽ ኩኩሻ ጭንቅላት ነው ብለው ሸውደውናል። ብራዘሪ ማይ እኔ ነው ትምህርቱ እንደቀጠለ ነው። ማይንድ ጭንቅላት ነው ብለው ሸውደውናል። ብራዘሪ ማይ እኔ ነው ኢንድ መጨረሻ ነው። የኔ መጨረሻ ምንድነው? ባቢ ማይንድ የሚለው ትርጉሙ የኔ መጨረሻ ምንድነው ማለት ነው። ይመች ያለ ስም ዳግም ከሆነ ማለት ነው ለቤተሰቦች ምንም አልገረምካቸውም ማለት ነው። ተወለደ ድጌ ነው እንደ ምናምን የተባለው ከምንም ማለት አልደነቃቸውም፣ አልተጨነቁም። ስምን ሲወጡ የታናሽ ወንድሜ ስም ዳግም ነው ባይተው ገብርኤል አዝናል። አረ ቺክናት ምናምን ሲባል በቃ ዳግማዊት በሏት ምናምን የተባላችሁት ዳግማዊት ምናምን ተበላችሁ። ምንም ለቤተሰብ አልገረማችሁም። ጆብ አረጋችሁ ደባለ ማለት አይደለ በቃ ድጌ በሉት ምናምን። እንግዲህ ዳግሞች ምን ትላላችሁ? እርግጠኛ ነኝ ኢንስታግራም ላይ 1 ሚሊዮን ህዝብ ይከተልሻል። ግን ሙሉ ሰዓትሽን ሶሻል ሚዲያ ላይ ታሳልፊ ማለት ሙሉ ሰዓቴን ራሴን ሳይ ነው ማሳልፈው። ይሄ ለያ ራሴን ሳይ ምን ማለት ነው? ማለት መስታወት ፊት ነው ራስሽን ያለው ራሴን አይዋለሁ። ያሳዝነኛል ደግሞ መሞቴ። እውነቴን ነው
እንዴት ለምን ላድርግ በቃ ሄዳለሁ ላለው በቃ አይ ላለው ራስ ታዝራለህ በቃ አይደል አቤት የውበት ይረግፋል ታያለሽ ይጣ እርግፍ ብቻ እርግፍግፍ የለም ስለሞት ስታስቢ ድባቴ ያለው ድባቴ የለውም ምንም አይነት ድባቴ የለውም ግን ያሳዝናል ኢትስ ሪል ነው በቃ የለህም የሆነ ጊዜ ላይ የለህም በቃ ያንን ማመን በትክክል ስታምን የሚሰማ ነገር ሌላ ነው በነገራችን ላይ የምር ነው የምትኖረው ሰው ማስቀየም ትፈራለህ መጥፎ መሆን ትፈራለህ በማያገባ አትገባም መቼም ምክንያቱም ምንም የምታመጣው ነገር የለም የታክሲ ላይ ጥቅስ ምን አየው መሰላችሁ ምንድነው ገብቷችኋል እኔ አልገባኝም ማለት ምንድነው መጀመሪያ ራሴን ሳይ ነው ከዛ መሞት ያሳዝነኛል ከዛ መሞት ቢግ ዲል አይደለም የሆነ እርስ በርሳቸው የሚጋጩ አሁን ችግሩ መሰላችሁ ሚዲያ ላይ ሲወጣ ግዴታ ይሄ እንትን ላይ አለ አይደለ ሶሻል ሚዲያ ላይ ሰዎች ኮት ጽፎበት ምናምን የሚሉት ነገር ለመሆን በጣም ይጣራልና አሁን ንግግር ጥሩ ንግግር መናገር የሆነ ጥሩ አባባሎችን ማለት ምናምን ይፈልጋልና እሱን ለማድረግ ይመስለኛል የሞከረችው ግን አልመጣላትም ትላንትናው ሰይፉ ፈንታው ላይ ያደረገችውን ቃለ መጠይቅ በትንሹ አይቼዋለሁ እንግዲህ ፍሬ አላገኘሁበትም እንደኔ ሶሪ ልክ ካልሆንኩ ኤኒዌይስ ይመቻት የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን አሜሪካ በተካሄደው የ2026 የጥበብ አዋርድ ላይ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ሆኗል። ለዘመናት በሙዚቃው የብዙዎቻችንን ልብ የገዛው የቴዲን ሽልማት በመድረክ ላይ ተገኝተው የተቀበሉት ወንድሙ ኢሳያስ ታደሰና ልጁ አሜን ቴዎድሮስ ታደሰ ናቸው። ነገር ግን በሽልማቱ ስነ ስርዓት ላይ ወንድሙ ኢሳያስ ታደሰ ለሁሉም አድናቂዎቹ አንድ መልእክትና ልባዊ ተማጽኖ አስተላልፏል። ቢገኝ ደስ ይለኝ ነበር ግን ምንም አልላችሁም ጸሎት ግን አድርጉለት ሲል መልእክቱን አስተላልፏል። ቴዲ ታደሰ በየቤታችን በዜማዎቹ ትልቅ ትዝታ የጣለብን የጥበብ ሰው ነው። ወንድሙ ያቀረበውን የጸሎት ጥሪ ሁላችንም በቅንነት እንቀበለው። ያው እንግዲህ እንጸልይለት። ቴዎድሮስ ታደሰ ሙዚቃ እየሰማ ያላፈቀረ አፍቅሮም ተከድቶ ያላለቀሰ የለምና ሁላችንም እንግዲህ ጸሎት እንድናደርግለት በላይፍ ኦፍ ቤቤቶ ስም እጠይቃለሁ። በጣም የምወደው እንደኔ ሙዚቃን ስጀምር ከልጅነት ጀምሮ እየሰማሁት ካደኳቸው ሙዚቀኞች ውስጥ ግንባር ቀደሙ ነው። ለዚህ እንደው እግዚአብሔር ምሕረቱን እንዲልክለት ወደ ስራው ተመልሶ አስገራሚ ነገሮች እንዲያሳየን እንግዲህ ምኞቴ ነው። ለዚህ እግዚአብሔር እንግዲህ ይርዳው። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ በአሪፍ ቪዲዮዎች ተመልሰን እንመጣለን። ዘ ላይፍ ኦፍ ቤቤቶ ነው። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ሰናይ ጊዜ ይሁንላችሁ።